ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው የመካከለኛው ምስራቅ ወደ እልቂት እያመራ ነው ይህ አሁን አሳሳቢ ጉዳይ ሆኗል በአለማችን ላይ የተኩስ አቁም ተጥሷል እዚህም እዛም ፍንዳታ ሆኗል ድፍን አረብ ተጨንቋል ድርድሮች ያለ ስምምነት እየተጠናቀቁ ነው አሜሪካ በተጽዕኖ በግፊት ኢራንን ለማንበርከክ እየሰራች ነው ግን የሚሳካ አልሆነም አሜሪካ የኢራን እስላማዊ ዘብን የገቢ ምንጮቹን ሙሉ በሙሉ ለማድረቅ እየሰራች ነው በድብቅ በሻዶ ባንኪንግ የሚንቀሳቀሰውንም ጭምር አሜሪካ ማጥናት ጀምራለች የአሜሪካ ግምጃ ቤት ከ15 በላይ ድርጅቶችን እየለየ ነው ግን አሁን ምንጩ ከየት ነው ሜጃው የት ነው የሚለው እስካሁን ድረስ አልታወቀም ግን በሰፊው ቻይና ሽፋን ተሰጣለች ተብሎ ይጠበቃል ወሳኝ ስትራቴጂካል የተባሉ አቅሞችን አሜሪካ እየለየች ነው ሰርቬላንስ ላይ ተጠምዳለች ለይቶ ማጥቃትም እየተከናወነ ነው በዚህም የተነሳ በእስላማባድ ሲከናወን የነበረው የሰላም ድርድር እስካሁን ድረስ እንቅፋት ገጥሞታል የሰላም ድርድሮቹ ደግሞ ተስፋ ታየባቸው ሲባል ተስፋው ላይ ውሃ የሚቸልስ እስካሁን አልታጣም Iran on Sunday sent its response to a US proposal to end the war but US President Donald Trump rejected it within hours. ኢራን የባህረ ሰላጤው ሀገራትን አሉ የተባሉ ስትራቴጂካል ቦታዎቻቸውን እየለየች እያጠቃች ነው እስራኤል አሜሪካ አረንጓዴ መብራት ካበራችልኝ በ24 ሰዓት ውስጥ ኢራንን ሙሉ በሙሉ ወደ ድንጋይ ዘመን እለውጣታለሁ መሰረተ ልማቷን ሙሉ በሙሉ ለማውደም ዝግጁ ነኝ እያለች ነው በዚህም የተነሳ በእስራኤል በኩል የጦርነት ዝግጅቱ 100% መጠናቀቁ እየታወቀ ነው እስላማባድ ድርድሩ እያደከማት ነው ሁለቱም ወገኖች አሁንም የኃይል አማራጭን ወደፊት እያመጡ ነው ለድርድርና ለሰላም ያላቸው ሐሞት እየቀነሰ ነው እያለች ነው ኢስላማባድ ከኢራን ጋር ለብዙ ጊዜ ስትመክር ነበር በዚህም የተነሳ ወደ ድምዳሜ ጫፍ እየደረሰች ነበር ግን ዶናልድ ጄ ትራምፕ ውድቅ አድርገውታል በዚህም የተነሳ ኢስላማባድ ልፋቷ ላይ ውሃ ቸልሰውበታል ከዜሮ ልትጀምር የግድ ብሏታል ዶናልድ ጄ ትራምፕ ሁሌም እንደሚያደርጉት በትሩዝ ሶሻል ሚዲያቸው የኢራንን ተደራዳሪዎች ከፍ ዝቅ አድርገው አብጠልጥሏል የሰጠውትን አየው አነበብኩ ግን አልወደድኩትም ፈጽሞ ተቀባይነት የለውም ብለው ተናግሯል ትራምፕ ሙሉ በሙሉ እስከዛሬ ድረስ የተለፋበትን አንቀበሉም ተቀባይነትም የለውም በሚል በአንድ ቃል ደምድመውታል I have just read the response from Iran's so-called representatives. I don't like it. Totally unacceptable. ኢራን ማስጠንቀቂያ ሰጥታለች ኢራን እንዳለችው ከሆነ አሜሪካ ባህር ኃይል እገዳዎቹን የማያነሳ ከሆነ ጥቃቶቹ አይቆሙም እያለች ነው ኢራንና አሜሪካ አሁን በፉክክር ሆርሙዝን ሙሉ በሙሉ በሁለት ድርብ ኃይል ዘግተውታል በዚህም የተነሳ የኃይል አቅርቦት ሰንሰለቱ ከባድ የተባለ ችግር ውስጥ ወድቋል Iran's state news agency said Tehran's demands include an immediate end to the war, a halt to the US naval blockade, guarantees against further attacks, and the lifting of all sanctions, including the US ban on Iranian oil. እስያ አውሮፓ አፍሪካ በዋነኝነት የችግሩ ተጠቂዎች ናቸው ሁለት የንግድ መርከቦች በሆርሙዝ በኩል አልፈው ነበር ሁለቱም ፍቃድ ተሰጥቷቸው ነው ያለፉት ወሳኝ የተባሉ የኳታር ኢነርጂን ጭነው ነበር እጅግ ተቀጣጣይ የተባሉትን እነዚህ ነዳጆች የጫኑት ወደ ፓኪስታን አቅንተዋል ፓኪስታን በኃይል መቆራረጥ እየተፈተነች ነው በዚህም የተነሳ ተደራዳሪዎች ከፈት ለቀቅ አድርገውላታል ተደራዳሪዎቹ አልፎ በፓኪስታን አሸማጋይነት የሆርሙዝን በሮች እየከፈቱ ነው በዚህም የተነሳ የተስፋ ጭላንጭል እየታየ ነው Sources said it was heading for Pakistan to offer some relief after a wave of power blackouts caused by stymied imports of gas and that the transfer was an Iranian show of goodwill to Pakistan and Qatar, who are both involved in mediating peace talks. ፓኪስታን ታላቅ ራስ ምታት የሆነባት ይህ ነው በእስራኤልና በሊባኖስ መኩል ያለው የተኩስ ልውውጥ የተኩስ አቁም ለማድረግ ሰፊ የተባለ ድርድር ቢጀመርም አሁንም ከሂዝቦላ ጋር የሚደረገው ጦርነት እስራኤል አላቆመችውም በዚህም የተነሳ የኢራን አሜሪካን ስምምነት ላይ ሌላ ጋሬጣ እየሆነ ነው አሁንም የእጅ አዙር ጦርነት እንዳለ ማሳያም ጭምር ነው በዚህም የተነሳ ኢራን አግሬሲቭሊ ነገሮችን እየተከታተለች ነው Clashes have also continued in southern Lebanon between Israel and the Iran-backed militant group Hezbollah. የባህረ ሰላጤው ሀገራት በኢራን ድሮንና ሚሳኤሎች እየተደበደቡ ነው በገፍ ዩኤኢ ኳታር ኩዌት በተከታታይ ጥቃት ደርሶባቸዋል ሀገራቱ በተኩስ አቁሙ ሰላም አግኝተው ነበር አሁን ግን ወደ ነበሩበት እየተመለሱ ነው The Gulf is on the edge again.
A series of drone incidents across the UAE, Qatar and Kuwait have raised fears that the US-Iran ceasefire may be unraveling. ኳታር ብዙ ዋጋ እየከፈለች ነው። በዋነኝነት ደግሞ ዩኤኢ የኢራን ኢላማ እየሆነች ነው። ዩኤኢ ከኢራን የተተኮሱ ድሮኖችን እንዳከሸፈች ኢላማቸው ጋር ሳይደርሱ እንደመከኑ አስታውቃለች። ዩኤኢ የኢራንን ታርጌቶች እስካሁን ድረስ ይፋ አላደረገችም። The UAE Defense Ministry said the UAVs were successfully engaged before they could reach their targets. በዋነኝነት ጦርነቱ ከጀመረ ጀምሮ እስካሁን ድረስ በአንደኝነት ደረጃ እየተወጋች ያለችው ዩኤኢ ነች። ዩኤኢ ግን ለሰላም ስትል ምንም አይነት ምላሽ እየሰጠች አይደለም። ግን አሁንም ከታርጌትነት አልወረደችም። ኢቨን ከእስራኤል በላይ የምትጠቃው ዩኤኢ ነች። ኳታር የንግድ ጭነት የጫነ እና በሀገሪቱ የውሃ ክልል ውስጥ የነበረ መርከብ በኢራን ድሮን ተመቶባታል። በዚህም የተነሳ ለምን የሚለው በኳታር ዘንድ ሌላ ጥያቄ ሆኗል። ከኳታር ወደ አቡዳቢ እየተጓዘች ነበር ይህች መርከብ። እንዲሁም የተወሰነ ጉዳት ደርሶባታል። አዲስ የተጀመረው የኢራን ጦርነት የሚያመላክተው ይህንን ነው። ጉዳዩ የሚያመላክተው የአጸፋ ምላሽ መሆኑን ነው። That a commercial shipping cargo was struck by a drone in the country's territorial waters. Qatari authorities say the ship, which was traveling from Abu Dhabi, suffered a limited fire after the strike. ኢራን መንግስታዊ ሚዲያዎች እንዳሉት ከሆነ በአሜሪካ ባንዲራ ስር የሚንቀሳቀሱ መርከቦችን አጥቅተናል ብለዋል። በዚህም የተነሳ አሜሪካ ምላሽ ሰጥታለች። እንዲሁም የኢራን መርከቦችን አሜሪካ ስላጠቃች ምላሽ እየተሰጣጡ ነው። በሁለቱ የተነሳ ቀጠናው ወደ ተባባሰ ሙሉ ጦርነት እያመራ ይገኛል። Iranian state media claimed the attack ship was in fact operating under the US flag. አሜሪካ በኦማን አቅራቢያ የኢራንን የነዳጅ ጫኝ መርከቦች ሙሉ በሙሉ መልሳቸዋለች፣ አንዳንዶቹን ደግሞ አጥቅታቸዋለች። በዚህም የተነሳ ኢራን ምላሽ እየሰጠች ነው። አሜሪካ በጀቶች መታች፣ ኢራን በድሮኖች መለሰችው እየተባለ ነው። በዚህም የተነሳ ቀጠናው የፕሮክሲ እንዲሁም የጃዙር ጦርነት ላይ እያተኮረ ይገኛል። ለአንዱ ምላሽ የሚሰጠው ሌላ ቦታ ነው። አሜሪካ ብታጠቃ የምትመታው ዩኤኢ ወይም ኳታር ትሆናለች እንደማለት ነው። የኢራን እስላማዊ ዘብ ቆፍጠን ያለ ማስጠንቀቂያ ሰጥቷል። የኢራን መርከቦች እንደገና ጥቃት ከተሰነዘረባቸው የጠላት መርከቦች ባሉበት ሁሉ ኢላማ ይሆናሉ ብሎ አስጠንቅቋል። በዚህም የተነሳ ቀይ ባህርም የሚከናወን እያንዳንዱ የባህር ላይ እንቅስቃሴ አሜሪካ ኢላማ ትሆናለች ማለት ነው። ይህ ማለት ደግሞ ጦርነቱ አድማሱን ያሰፋል እንደማለት ነው። የባህረ ሰላጤው ሀገራት አሁንም የድሮን ጥቃት እየደረሰባቸው ነው። ጉዳቱንም ሪፖርት እያደረጉ ነው። ኩዌት በርካታ ድሮኖችን እንዳመከነች አስታውቃለች። በአንድ ጊዜ የሚመጡት ደግሞ ቁጥራቸው እጅግ ፈታኝ እንዲሁም ለመመለስ አስቸጋሪ የተባሉ የኢራን ድሮኖች ናቸው። የመካከለኛው ምስራቅ ሀገራት የድሮን ወረርሽኝ አስግቷቸዋል። ከ3 በላይ ሀገራት በአንድ ሰዓት ውስጥ ሪፖርት ማድረግ ችለዋል። በዚህም የተነሳ ኢራን አሁን ዌቭ ያለችውን ጥቃት እንዳስጀመረች መረጃዎች እያሳዩ ነው። ሀገራቱ በሆርሙዝ መዘጋት ቀውስ ውስጥ ወድቀዋል። አሁን ተጨማሪ ደግሞ ቀውስ እየገጠማቸው ነው። ኢራን ሙሉ በሙሉ እያጠቃች ነው። የኢራን ጥቃት ኤርፖርቶችን እንዲሁም ወደቦችን ኢላማ እያደረገ ነው። ወታደራዊ እንዲሁም የቱሪዝም ማዘውተሪያ ቦታዎችም ከጥቃቱ ኢላማ ውስጥ ናቸው። የኳታር ጠቅላይ ሚኒስትር የኢራን የውጭ ጉዳይ ሚኒስትር አባስ በስልክ ተነጋግረዋል። ውይይታቸውም ሰፊ ሰዓት የወሰደ ነው። በዚህም የስልክ ውይይታቸው ላይ ኢራን እንደ መደራደሪያ ሆርሙዝን አትጠቀም፣ ይህ የባህር በር ክፍት መሆን አለበት ሲሉ የኳታር ጠቅላይ ሚኒስትር አሳውቋል። His Excellency Prime Minister and Minister of Foreign Affairs stressed that freedom of navigation is a well-established principle that must not be compromised, and that closing the Strait of Hormuz or using it as a pressure card would only lead to deepening the crisis and exposing the vital interests of the region's countries to danger. He further noted the potential negative repercussions this could have on global energy food supply chains. ኢራን ዩኤን ላይ ተቃውሟን እያሰማች ነው። የኢራኑ አምባሳደር እንዳሉት ከሆነ መሬት ላይ ያለው እውነታ የተለየ ነው። እዚህ እንደምንከሰሰው አይደለም። ኢራን እየተከሰሰች ያለችው መሰረተ ቢስ በሆነ ክስ ነው። As you are aware, the United States and the Kingdom of Bahrain has jointly tabled a deeply flawed, one-sided and politically motivated draft resolution on the situation in around the Strait of Hormuz. They claim that their actions are intended to protect freedom of navigation in the Strait of Hormuz and made some baseless allegation against my country.
The fact on the ground proves otherwise. አሁን እያቀረብን ያለነው አሜሪካንን ልትመለከቷት ይገባል። አሜሪካ ውጥረቱን እያባባሰች ነው፣ መርከቦችን ኢላማ እያደረገች ነው፣ እገዳዎችን እያወጣች ነው ብለው ተናግረዋል። የኢራን አቋም ግልጽ ነው ብለው እንዲህ ብለው ተናግረዋል። ጦርነቱን ማቆም፣ ለአንዴና ለመጨረሻ ጊዜ መፍትሄ ማበጀት፣ ይህ የኢራን አቋም ነው ብለው አሳውቀዋል። የባህር ላይ እገዳን ማንሳት እንዲሁም መደበኛ ስርዓትን ማስጀመር፣ ይህ የኢራን ጽኑ ፍላጎት ነው ብለው አሳውቀዋል። Iran's position is clear. The only viable solution in the Strait of Hormuz is a permanent end to the war, the lifting of maritime blockade, and the restoration of normal passage. አሁን በአሜሪካና በኢራን መካከል ያለው ክስ የሰላም ስምምነቱ ላይ ጋሬጣ ሆኖበታል። ፓኪስታን የሰላም ስምምነቱን ለማጠናቀቅ አስቸጋሪ እየሆነባት ነው። ይህን ስትይዝ ያኛው ያመለጣት ነው። አሁን ፓኪስታንን ያስቸገራት ወሳኝ 3 ነጥቦች እነዚህ ናቸው። የመጀመሪያው የአሜሪካና የኢራን መርከቦች እቀባ እንዲሁም ጥቃት ምላሽ መስጠትም ጭምር። በዚህም የተነሳ አሁን ስምምነቶቹ ወደ ኋላ እየተሳቡ ነው። ኢራን የባህረ ሰላጤውን ሀገራት ማጥቃት መጀመሯ፣ በዚህም የተነሳ ፓኪስታን ሁለተኛ ችግር አጋጥሟታል። ሶስተኛና ዋነኛ የተባለው ይህ ነው። ሄዝቦላና እስራኤል ጦርነታቸውን ፍጹም ሊያቆሙ አልቻሉም። በዚህም የተነሳ የፕሮክሲ ዋር አለ ማለት ነው። ሄዝቦላ ሙሉ በሙሉ የሚታገዘው በኢራን እስላማዊ ዘቡ የተነሳ ነው። በዚህም የተነሳ አሜሪካም በእስራኤል በኩል እየተዋጋች ነው፣ ኢራንም በሄዝቦላ በኩል እየተዋጋ ነው። ጦርነቱ ባልቆመበት ሁኔታ የሰላም ድርድሩን ማከናወን ፍጹም አስቸጋሪ ናቸው። ሀገራቱ ባንዱ ሲባሉ ባንዱ ያመለጡ ነው። እስራኤልና ሄዝቦላ የተኩስ አቁም ያከብራሉ ተብሎ ቢጠበቅም ጦርነቱ ላይ ገፍተውበታል። ሄዝቦላ የእስራኤልን ጦር ወሳኝ የተባሉ የአይረን ዶም ጣቢያዎችን እያወደመ ነው። ለኢራን ሚሳኤሎችና እንዲሁም ድሮኖች ተጋላጭ እስራኤል እንድትሆን እያደረገ ነው። ትልቅ የተባለ ውጤትም እያስመዘገበ ነው። ከዚህ ቀደም እስራኤል በፈር ዞንን አልፋ ወደ ውስጥ በመግባት ሄዝቦላን ስታስጨንቅ ነበር። አሁን ሙሉ በሙሉ ጨዋታው ተቀይሯል። ሄዝቦላ የታጠቀው ድሮን ጨዋታውን እየቀየረለት ነው። እስራኤል በሊባኖስ በኩል ያላትን ባፈር ዞን አሁን እየለቀቀች ነው። ሰራዊቷን መሰብሰብ ጀምራለች። ይህ የሆነ ያለው ደግሞ ከፍተኛ የተባለ የጦር ሚዛን እየተገኘ ያለው በሄዝቦላ በኩል ነው። የሄዝቦላ ጥቃት በመካከለኛው ምስራቅ በኩል ያለውን ጦርነት ሚዛን ጭምር ይቀይራል ተብሎ ይጠበቃል። አይረንዶም ለእስራኤል ብቸኛ መመኪያዋ ነው። አሁን በኖርዝ በኩል ያለው እየተዳከመ ነው። Hezbollah also claimed it had launched a swarm of drones towards an Israeli military site on Mount Meron in northern Israel. According to Hezbollah, the target was an air traffic control base located close to the border. አይረንዶም በ2011 ወደ ስራ የገባ ነው። እንዲሁም ሞርታር ሮኬቶችን በብቃት ማክሸፍ ይችላል። ከ7 ኪሎ ሜትር በላይ በብቃት ስኬታማ የተባለ ማምከንን ያከናውናል። 90% ስኬታማ ነው ይሉታል ወታደራዊ ኤክስፐርቶቹ። በሁሉም የአየር ጸባይ ሊሰራ ይችላል። እንዲሁም በቀንም በማታም እጅግ ንቁ የተባለ ራዳርም ጭምር ነው። አጥቂም መላሽም እንዲሁም ሙሉ በሙሉ ኔትወርክ የሆነ ነው። እስራኤልን እስካሁን ድረስ ከየትኛውም ጥቃት የጠበቃት ይህ አይረንዶም ነው። አሁን በሄዝቦላ ግዙፍ የተባለ ውድመት እየደረሰበት ነው። ይህ የአየር ላይ ክፍተት ደግሞ ለኢራን እጅግ ወሳኝ ነው እየተባለ ነው። ኢራን በዚህ በኩል ጥቃት ብታደርስ ስኬታማ ሊያደርጋት ይችላል። አሁን በኖርዘርን እስራኤል በኩል ያሉት እየወደሙ ነው። አይረንዶም መሳሳት ጀምሯል። እስራኤል አሳስቧታል። በዚህም የተነሳ ድርድሩ ላይ ሌላ ለውጥ ይኖራል ተብሎም ይጠበቃል። ሄዝቦላ እንደሚታወቀው ከሆነ ሙሉ በሙሉ የሚደገፈው በኢራን ነው። ከኢራን ጋር እየተነጋገረ ነው ጥቃቶችን የሚፈጽመው። አሁን ውጤታማ የተባለ ድሮኖችን እየተጠቀመ ነው። እነዚህ ድሮኖች ደግሞ እጅግ በጣም ትንሽ የተባሉ ናቸው፣ ግን ውድመታቸው እጅግ ብዙ ግዙፍ የተባለ ነው። እስራኤል የሄዝቦላ ድሮኖችን መመከት ተስኗታል። ጃም በፍጹም አይደረጉም። ሲግናላቸውን ማቋረጥ እስራኤል አልቻለችም። ምክንያቱ ደግሞ ይህ ነው። ሄዝቦላ ከዩክሬን ተምሯል። በራሻ ዩክሬን ጦርነት ላይ የታዩትን ድሮኖች አሁን ሄዝቦላ መጠቀም ጀምሯል። እነዚህ ድሮኖች ሙሉ በሙሉ የሚጠቀሙት የፋይበር ኦፕቲክስ ኬብል ነው። በዚህም የተነሳ ሲግናላቸው ጃም ሊደረግ በፍጹም አይችልም። እንዲሁም እጅግ ፈጣን እንዲሁም ስኬታማ የተባለ ውድመትን ማከናወን የሚችሉ ናቸው። The group has increasingly used small drones in its operations against Israeli troops.
Some of these drones are reportedly guided through fiber optic cables, making them harder to disrupt through electronic jamming. የእስራኤል ጦር በሊባኖስ በሄዝቦላ የትጥቅ ማከማቻዎች ላይ ሰፊ የተባለ ጥቃት እያደረሰ ነው። ያም ቢሆን ግን የሄዝቦላን ጥቃት መመከት ተስኖታል። ቤንጃሚን ኔታንያሁ ለዚህም ምላሻቸውን ሰጥተዋል። ምላሻችን እጅግ የከፋ ነው። እስራኤላውያን ሞተዋል፣ ወታደሮቻችን ጭምር። በጋዛም በሊባኖስም በየትም ያለ አሸባሪ ዋጋውን ያገኛል ብለው አስጠንቅቀዋል። In the past month, we have eliminated more than 200 Hezbollah terrorists who acted against Israeli citizens and Israeli army soldiers. We are doing the same in Gaza, eliminating terror cells, including yesterday. I say to our enemies in the clearest possible way, no terrorist has immunity. Anyone who threatens the state of Israel will pay the price. ሊባኖስና እስራኤል ግን በመጪው ሳምንታት በዋሽንግተን ዳግም ፊት ለፊት ይወያያሉ ተብሎ ይጠበቃል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።